በስምንተኛ ደረጃ የአሜሪካ ኤምባሲ ለኢትዮጵያውያን የሚሰጠው የቪዛ አይነት ኪው ቪዛ ይባላል። ይህ ቪዛ እንግዲህ በዋናነት ዓለም አቀፍ የሆኑ የባህል ልምድ ልውውጦች የሚደረጉበት ፕሮግራሞች ላይ የሚሰጥ የቪዛ አይነት ነው። እንግዲህ ከዚህ በፊት በሰራውላችሁ መሰረት ማንዴላ ዋሽንግተን ፌሎሺፕ የሚባለው ፕሮግራም ከአፍሪካ 700 ወጣቶችን ለባህል ልምድ ልውውጥ ወደ አሜሪካ የአሜሪካ መንግስት ሙሉ ወጪያቸውን ችሎ እንዴት እንደሚወስድ ፎርሙን ጭምር አዘጋጅቼ ሰርቼላችሁ ነበር። ለእንደዚህ አይነት ፕሮግራሞች የሚሰጥ ፕሮግራም ነው። እንግዲህ ኪው ቪዛ የመጨረሻውና 9ኛው የአሜሪካ ኤምባሲ ለኢትዮጵያውያን የሚሰጠው የቪዛ አይነት አር ቪዛ ይባላል። እንግዲህ ይህ የቪዛ አይነት በዋናነት የሚያገለግለው በሃይማኖት ተቋም ውስጥ የሚያገለግሉ ሰዎች ወደ አሜሪካ ሀገር ሲሄዱ የሚሰጣቸው የቪዛ አይነት። በተመሳሳይ መልኩ የዚህ አይነት ቪዛንም ከዚህ በፊት ሰርቻለሁ፣ በቸርች ውስጥ ላሉ አገልጋዮች ማለት ነው። በዋናነት እንግዲህ ማወቅ የሚጠበቅባችሁ እነዚህን ጉዳዮች ተንትኛ አቅርቤላችኋለሁ። ወደ ውጭ ሀገር፣ ወደ ካናዳ፣ ወደ አሜሪካ፣ ወደ ሌሎችም አገራት ለመሄድ እየተዘጋጃችሁ ላላችሁ፣ ፎርም መሙላት ለምትፈልጉ ወይም ደግሞ የማማከር ስራ ሲያስፈልጋችሁ ኢንቦክስ አድርጉልኝ። ከዛም በኋላ ደግሞ እኔም ልታገኙ የምትችሉበትን አድራሻ የምሰጣችሁ ይሆናል። እንግዲህ ይህ ስራ ሲሪየስ ከመሆኑ አንጻር ነው ይህንን ለመናገር የፈለግኩት። እውነት ላይ የተመሰረተ ኃጢአት የሌለበት ሕያው አምላክን የሚያስከብር እኛንም ከፍ የሀገራችንን ስም በመልካም ጎኑ የሚያስጠራ ስራ አብረን እንሰራለን።